ምሳሌ ተለቀቀች። መድብል እንግዲህ ዝናን ቀጥቅጠው ለቀቀው። መሀሌትን የካሌብ ሞልሲሳን ቅጥረኛ ገልብጦ ለቀቀው። ከዛ በኋላ ምሳሌን ያስመለጠው ልጅ እንግዲህ ምሳሌ አስመልጠው እንደገና ለማገት ሲሞክሩ አንጥፎ ለቀቃቸው። ከዛ በኋላ ለቅድስት ደውሎ ቅድስት እንድትመጣ ተደረገ። ቅድስትዬም ደግሞ ስትሮጥ መታ ምሳሌን ያገኘቻት። መድብል ስክር ብሎ መጣ። መድብል ተስፋ ቆረጠ። ጋሼ አሁን በዚህ ሰዓት እንዴት ትሰክራለህ? ምን ሆነህ ነው? በዚህ ሰዓት ይጠጣል እንዴ ስትለውም ምን ላድርግ ትሁት ማነሽ? ለምን ላድርግ ቅድስት ጨንቆኝ እኮ ነው። ምሳሌም ትመጣለች ብዬ ዋሻውሽ፣ ነገር ግን አልመጣችም። በቃ ተስፋ ቆርጫለሁ። አይ ተስፋ መቁረጥማ ጥሩ አይደለም ጋሼ፣ እስከ መጨረሻው እንፋለማለን። ምሳሌዬም ደግሞ ወደ ቤቷ ትመለሳለች አለችው። እስኪ እንዳፍሽ አድርገው አላትና ሞገስን እንግዲህ ዝና ሊያሸንፍ ቢሞክርም ነገር ግን አሁንም መድብል ተበላ። መድብል ዝናን ሲደበድበው ከመድብል ስልክ ከኪስ ውስጥ ወደቀ። ያ ከኪስ ውስጥ የወደቀውን ስልክ ማነው ይሄ ዝና ወደ ኋላ አሸሽጎታል። እንግዲህ ያንን ስልክ አንስቶ ለዛ ለካሌብ ከደወለ ሁሉም ነገር ያለበትን ስለሚያውቅ ይናገራል። ዝና መተው ያስመልጡታል ብዬ ተስፋ አደርጋለሁ። እንግዲህ አቶ ዝና ብሩክ ያለበትን ተናገር ቢባልም አልናገርም፣ የምታመጣውን አያለሁ፣ ብሩክን መቼም አታገኘውም አለው። እሱን አብረን የምናየው ይሆናል። ስለዚህ ብዙ አፍ ባንካፈት ጥሩ ነው አለው መድብል። አብረን የምናየው ይሆንል እንዴ? አሁን እናንተ ቃለ ምልልሱ ምን ይሰራልናል አለው። እሺ አብረን የምናየው ይሆናል። እስኪ ለማንኛውም ሁለታችንም መረጋጋት አለብን። ሁለታችን ካልተረጋጋን ከባድ ነገር ይፈጠራል አለው። እሺ አሁን ምን እንዳደርግ ነው የምትፈልገው ሲለው፣ ምንም ምሳሌ ብቻ እጄ ላይ እንድትገባ